ውድ ተመልካቾቻችን ዛሬ በልዩ ፕሮግራም በልዩ ግብዣ መጥቻለሁ። ጋባዣችን ደግሞ እጅግ ተወዳጅ አምባሳደር ነች። እውነት ለመናገር ዛሬ ለኔ በህይወቴ ከወሰንኳቸው ትልቅ ውሳኔዎች አንዱ ነው። በነገራችን ላይ ከምሬ ነው ለቪዲዮ ብያለሁ። እስከ መጨረሻው አብራችሁን ከቆያችሁ ለእናንተ የሚሆን ልዩ የበዓል ስጦታም አለን። ተከተሉ። ሄሎ መሰጠሽኝ መነሱ በኩል እንዴት ናሽ? ባንደና ቆያችሁ። በስማ በሁለት አበባ አንዱ ልስጥሽ። እንደዚህ አድርጌ ነው ሰጥሽ። ይሄ የንጉስ አቀባበል የሚሉት አይነት ነው አይደለ? የት ነው ያለ ነው? በእናት ሲግናል አካባቢ የሚገኝ ዴሞ ፕሪንሴስ ይሄኛው የመጀመሪያው ፕሮጀክት ነው ማለት ነው። በጣም አሪፍ። ለተመልካቾች ራስን አስተዋውቅልኝ። እኔ ኤርሚያስ እባላለሁ የዴሞ ፕሪንሴስ የሴልስ ሱፐርቫይዘር። በጣም አሪፍ። የአብስራን ያው ብዙዎቻችሁ ታውቃታላችሁ፣ ግን ደግሞ ዋናዋ የዚህ ቤት ብራንድ አምባሳደር ያልኳችሁ እሷ ነች። ንገሪያቸው በእናትሽ። አብስራ አዲሱ እባላለሁ የዴሞ ፕሪንሴስ ብራንድ አምባሳደር ነኝ። የስ በጣም አሪፍ ቆንጆ ጊዜ ነው የምንሰጣችሁ ተመልካቾቻችን ዛሬ። ተሽኮረመንክ ስለሽ ያርኩ ስፍራ ጠበበው ያንቺ ውበት ቦልቶ ሲታይ ፈክቶ እንደ ፀሐይ ወደድኩታ የምር ገዛውታ። Yes. እንዴት ታምሪያለሽ ሩቢ መሳይ። ዝና እንዴት እያደረገሽ ነው? አንተ ግን ጥያቄ እያበዛ ነው እንዴ? ብዙ ድርጅቶችን ታስተዋውቂያለሽ። አዎ። እንዴት ነው በእናትሽ ክፍያ እንዴት? በጣም ትልቅ ቤት ነው። በጣም ነው ደስ የሚለው መኝታ ቤት። አልጋውን ደግሞ ይሄን ይመስላል። እዚህ ጋር ጊዜ አናጠፋም። እሺ። ረጅም ሰዓት ስለሚፈጅበት It's amazing. ማስታወቂያ አይደለም የምሬ ነው። በእናትህ ይኸው እሷ ስትመጣ ገባሁ። በእናትሽ ያዥ እንደ ቤት ያብስራያሽ። የቤቶችን ክፍል ዴኮሬት ስታደርግ እሺ አደራ ከዚህ ሙሰል እንትን ዲዛይን ነጭ ቤት በጣም ነው የምወደው። ከአብስራ ጋር ለመጀመሪያ ጊዜ ኮሜንቶቿን አብረን ልናነብ ነው። ከፈጥራት ይሉሽ ልናገር ባላ ነግራለሁ በጆሮ ከካሜራ ውጪ። እኔ እንግዲህ በህይወቴ ካደረኳቸው ትልቅ ውሳኔዎች ዛሬ ትልቁን ይፋ ላደርግ ነው ለተመልካቾቼ። Yes. So, ለዴማ ሆፕ 5 ጥያቄ አዘጋጅቻለሁ። እንደዚሁም ደግሞ ለአንቺ 5 ጥያቄዎች አዘጋጅቻለሁ። Ready? Yes. ለመጀመሪያ ጊዜ አብስራን እንጠይቃታለን። ከዛ በኋላ እንግዲህ ቆንጆ ቆይታ እናሳልፋለን ማለት ነው። እሺ፣ በጣም ጎበዝ ሴልስ ማን ነው? እሺ፣ በደንብ ያሳያቸዋል። እኔ ለጥያቄው ተዘጋጀው በቃቻለሁ። በጣም አሪፍ። Let's go. እሺ። እዚህ እንደምታየው እዚህ ጋር ፓርኪንግ መግቢያችን ነው። ከዚህ ነው የሚጀምረው። እንደዚህ አይነት 3 ቤዝመንቶች አሉ። 3 ነው ያለው? ወደ ታች 3 ማለት ነው። በእውነት ለእያንዳንዱ ሰው እንትን አለው ማለት ነው። መኪና ማቆሚያ ፓርኪንግ ሎት ዴዲኬትድ ይሆናላቸው። እያንዳንዱ ፓርኪንግ ሎት ላይ ደግሞ የኤሌክትሪክ መኪና ካለ ቻርጅ የሚያደርጉበት ስቴሽኖች አሉ። እንግዳ ምናምን ከመጣስ እንግዳ ከመጣም ሌላ አሎኬትድ የሆነ ቦታዎች አሉ። ኦኬ። ስለዚህ የነዋሪ ብዛት ከፓርኪንግ ሎት ብዛት ያንሳል ማለት ነው። ስለዚህ የፓርኪንግ ሎት ብዛት ይበልጣል፣ የፓርኪንጉ ብዛት ይበልጣል። የፓርኪንጉ ይበልጣል ማለት ነው። ትንሽ ሊው በእናትህ ይቻላል። በእግሬ መኪና ላይ ያስኩ በእግሬ እባክህ
የአብስራ ላይፍ ስታይል ኑሮዋ ውሎዋ ስራዋ ለምሳሌ እኔ ጠዋት እነሳለሁ ብዙ ጊዜ ጂም እገባለሁ ኦኬ ከዛ ስራ ካለኝ እሰራለሁ ከዛ ጓደኛ ሳላበዛ በጊዜ ወደ ቤት ጓደኛ ሳላበዛ ሳላመሽ ማለት ነው ሳላበዛ ኦኬ ለምን ነው ጓደኞች ብዙ ሰርክል የለሽ ምናምን ነው ወይስ ላይ ብዙ የለኝም እኔ ብዙ ጊዜ ስራ ላይ ነኝ ወይ ጂም ነኝ ወይ ቤት ነኝ በቃ እንጂ ብዙ ጊዜ አልወጣም መውጣቱ አይደለም ሶሻል ላይፍ በደንብ ይጠነክር አይደለም አስተካክላለሁ ብዬ አስባለሁ ለምን ላይ ፈልገሽ እንደዛ ያረክሽ ወይ ስራው ቢዚ አርገሽ ቤት ስለመሆን አብዛኛውን ጊዜ ወይ ቤት ነኝ ወይ ስራ ነኝ እና ሶሻል ላይፍ ይጠነክር አይደለም ሶሻል ላይፍ ያስ በጣም የራምፑን ስፋትን ነው 2 መኪና በስነ ስርዓት ይሄኛው መግቢያ ከዛ እንደዚህ ነው እዚህ ጋር መውጫ በስነ ስርዓት መዞር ይችላሉ ማለት ነው የኛው ብዙ ጊዜ ፓርኪንግ ሲባል ጭልም ያለ እና ደግሞ ይሄ ለውበት ምናምን ብዙ ግድ የማይሰጥ ነገር ይመስላል አይደል የኛው ግን ውበትም አለ ትክክል ኤሌቬተሮቹ የሚጀምሩት ደግሞ ከቤዝመንት ጀምሮ ወዴት ነው ሱቆቹን አይተን ደግሞ ወደ ቤቶቹ መሄድ እንችላለን ሱቆቹን ማየት እንችላለን እዚህ ላይ ኤሌቬተሩ እንደምታየው በካርድ ነው የሚሰራው ካርዶቹ ደግሞ ትራንስፓስ ማድረግ አይችሉም 15ኛ ፍሎር ያለ ሰው ባለቤት 17ኛ ድረስ መሄድ አይችልም አረባከ በእውነት በጣም ሴኩርድ ነው ማለት በጣም ማንም ሰው ሊፍት ነክቶ መምጣት አይችልም ዘው ብሎ መግባት አይችልም የአብስራ ምን አይነት ስራ ላይ ነው ያለችው የአብስራ ለምሳሌኛ በቪዲዮ የምናየው የአብስራ እያንዳንዱ አክቲቪቲ አለ ከዛ ውጭ ግን ያሉ አክቲቪቲዎች ካሉ የአብስራ በዋናነት ምንድነው የምሰራው ኢንፍሉዌንሰር ነኝ ሶሻል ሚዲያ ላይ የምሰራው አዶችን እሰራለሁ ፕሮሞሽን እሱን ነው የምሰራው ለጊዜው በጣም አሪፍ ዝና እንዴት እያደረገች ነው ዝና ተመችቶኛል ለዛ ነው ማቶቹ ማዞሪው ነው አይ አይደለም ዝና በጣም ደስ የሚል ነገር ነው እንጀብር ነገር የለውም በየክበት በጣም ደስ የሚል አቀባበል ነው የሚያደርጉልን በጣም ደስ ይላል እንዴት ነው አንቺ ማኔጅ የምታደርጊው ዝናው ለምሳሌ ማናጀር አለኝ ኦኬ በቃ ማናጀር ነው ብዙ ጊዜ አብዛኛውን ጊዜ የሚያወሩት ማናጀር ነው እኔ ብዙ አልገኝም ለስራ እመጣለሁ የስራው ቀን ብቻ ነው የምትመጣው ከዛ አልቆ ነው የሚጠብቅሽ ምናምን ማለት ነው በጣም አሪፍ Thank you so much እንግዲህ እዚህ ጋር ደግሞ ሱቆቻችን ምን ይመስላሉ የሚለውን በደንብ ላሳየ ብዬ ነው ይሄ ሙሉ ሱቅ ነው ይሄ ሱቅ አይመስልም አሁን ይሄ ሞል ነው እንደምታየው ስለዚህ በጣም ለሰርኩሌሽን ኤሪያ ተጠንቀቀን ነው በጣም ሰፋፊ ናቸው ሰርኩሌሽን ኤሪያዎቹ ከዚህ በኋላ እየገነባናቸው ያሉ ሱቆቻችንም እንደዚህ በጣም ለቀቅ ያሉ ሰርኩሌሽን ኤሪያቸውን በጣም እንጠነቀቃለን መስፋት ስላለበት ይሄኛው ሙሉ ማለት ነው ኦኬ በጣም ነው ለቀቅ ያለ ነው በጣም እንትን ነው ላይቲንጉም ብርሃኑም ብርሃን አለው በጣም ሱቅ ስለሆነ አንድ ሰው ሲገበያይ እሺ የሆነ ጥሩ ኤክስፒሪየንስ ሊኖረው ይገባል እንጂ ጭንቅንቅ ያለ ቦታ ላይ ሳይሆን እንደዚህ ለቀቅ ያለ ቦታ ላይ ጥሩ ብርሃን ያለው ላይ መሆን አለበት እቃን እንኳን በደንብ ይዘህ ለመውጣት እኮ ሰፋ ያለ ነገር ትፈልጋለህ ትክክል ቤት ሶሉሽን ይላል ቤት ሶሉሽን እዚህ ጋር ነው ያለው እንግዲህ ሊክ ፈርኒቸር ማለት እንዴ እናውቃቸዋለን የእነሱን ግን ብናየው ራሱ እኔ ደስ ነው ይኸው እባክህን በስማ ሰላም እንደዚህ ለቀቅ ያለ ሾሩሞች ናቸው ያሉን እዚህ ጋር በጣም በጥንቃቄ የተሰራ ነው የንግድ ማዕከል ሲባል ብዙ ጊዜ እንደዚህ ጭንቅንቅ ያለ ነው ግን ስቲል እሱን አስተሳሰብ ለመቀየር ነው እዚህ ጋር ያሰብነው ለቀቅ ያሉ ናቸው በጣም እና በጣም ነው ስፔሶቹ በጣም ነው የሚያምሩት ትክክል ሲሊንግ ሄይቱንም ይኸው በጣም ረጅም ነው ወደ ላይ ስለዚህ ሰው እዚህ ጋር መገበያየት ቢፈልግ ጥሩ ኤክስፒሪየንስ ያሳልፋል ማለት ነው እዚህ ሲሆን አሁን እዚህም አሉ ለሱቅ የሚሆኑ ቦታዎች ያላለቁ ያልተከራዩ ኦር ያልተሸጡ እዚህ እንኳን ሳይሆን አዲስ ሳይቶች ላይ አዲስ ፕሮጀክቶቻችን ላይ ነው አሁን የንግድ ሱቅ እየሸጠን ግን ያው በተመሳሳይ ስታንዳርድ ነው የሚሰራው በተመሳሳይ ከዚህም የበለጠ ነው የምንሰራው ማለት ነው ሶሻል ሚዲያው ላይ ሜሴጅ ምን ያህል ጊዜ ሆነሽ አክቲቭሊ መስራት ከጀመርሽ 3 አመት ይመስለኛል 3 አመት ይመስለኛል በሞመንት የትኞቹ ሞመንቶች ናቸው ላይ ያብስራል ወደ ሰው ጋር በደንብ እንድትደርስ ያደረጓቸው ሞመንቶች ወይም ደግሞ ስራዎች የትኞቹ ናቸው ታስታውሻቸዋለሽ አስታውሳቸዋለሁ ስራ አይደለም በእርግጥ ኦኬ እንደጋጣሚ የሆነ ቪዲዮ ተቀርጬ ካሜራ ሊስተካከል እንደዚህ እንትን ብለው ኦኬ ከዛ ቀርጸውኝ እሱን ፖስት ያደረኩት ምን ሆነ ካሜራው ላይ በቃ እንደዚህ ቁጭ ብዬ ከዛ ያብስራ ሲሉኝ እንደዚህ አልኳቸው ከዛ እሱን ፖስት ያደረኩት በቃ እሺ
ከዛ ቫይራል ወጣ። ኦኬ ከዛ እያለን አሁን ያው እዚህ ደረጃ ላይ ደርሰናል። እሱ ነው ላይክ በጣም አንቺ ሞቲቬት ያደረገሽ እሱ ነው ላይክ ሰው ጋር ሲደርስ ምናምን ፀጉሬ ቁርጥ ነበረ ካስታወሳችሁ ያ በሱ ቪዲዮ ነበረ ኦኬ ቫይራል የወጣው። በጣም አሪፍ ሶሻል ሚዲያ ውስጥ እንዴት ነው ላይክ ማኔጅ የምታደርጊው? አሁን የዝና ማኔጅመንቱ አለ፣ ሶሻል ሚዲያ ደግሞ ማኔጅመንቱ አለ። እንዴት ነው? ያው እንደነገርኩ ቅድም ማናጀር አለኝ። እሱንም በማናጀር ቤቶቻችን ደግሞ ከዚህ ጀምራሉ። አሁንም ማሳይ ነገር እንዳትገረም ማለት ጥሩ ነገር ጥሩ ዲዛይን ስለሆነ ማሳይ። እሺ እባክህን ቤቱ እዚህ ጋር ነው ያለው። ይሄ የሰራተኛ ክፍል ይሄ የሰራተኛ ክፍል ለብቻው ማለት ለብቻው የራሱ ሻወር ሽንት ቤት ያለው ነው። በእውነት በስማ ከቤቱ ውጭ ነው ያለው ማለት ነው። የሰራተኛ ከቤቱ አጠገብ ማለት ነው። ከቤቱ አጠገብ ሆኖ ግን ውጭ ላይ ማለት ነው። የራሷ መታጠቢያ ክፍል ያላት የራሷ መኝታ ቤት እዚህ ጋር ይሄን ይመስላል ዲዛይኑ። በጣም ባዝሩም የራሷ መኝታ ቤት የራሷ ባዝሩም ማለት ነው። ለአጋዦችም እናስባለን እንደዚህ። አሜዚንግ ብሮ ጥንቅቅ ያለ ቤት ሶስተኛ ጥያቄ ደርሰናል። ወደ ዴማ ሆፕ እንመለስ ነው። ዴማ ሆፕ ጋር መቼ ነው ላይክ አብራችሁ መስራት የጀመራችሁት? እንዴት ነው አጋጣሚው የተፈጠረ? የተዋወቅሽበትን ያወቅሽበትን አጋጣሚ ንገሪ። እንደ አጋጣሚ መንገድ ላይ አይቼው ነው እዛ አለምነሽ ጋር ያለው መንገድ ላይ አይቼው ነው እና አይተሽው ምን ወደድኩታ? የምር ገዛሁታ። ምንድን ነው የገዛሽው? እኔ የገዛሁት ሱቅ ነው የገዛሁት ዴማ ሆፕ ላይ ሱቅ ነው የገዛሁት እኔ። ወደፊት ነጋዴ ልትሆኚ ነው? ኦልሬዲ ሱቅ ካለሽ እስቲ እንሆናለን ብዬ አስባለሁ። ብዙ ድርጅቶችን ታስተዋውቂያለሽ እና እንዴት ነው ብናሽ ክፍያ እንዴት ብናገር ባላ እነግርሃለሁ በጆሮ ከካሜራ ውጪ? የምር ቤቶች እዚህ ጋር ደግሞ ቤቱ በሩ ራሱ ሲያምር። ይሄ ከጣሊያን ኢምፖርት ያደረግነው አይባሰብረው እንዴ? እኔም ልምታው ይቻላል። እጄን እፈልገዋል። እንትን ይላል ሜድ ኢን ኢታሊ ይላል። ሜድ ኢን ኢታሊ ከጣሊያን ኢምፖርት ያደረግነው ይሄኛው በጣም ብዙ ሎክ ያለው የፋየር ኢመርጀንሲ ቢኖር ከውስጥ ወደ ውጪ ከውጪ ደግሞ ወደ ውስጥ አያስገባም ይሄኛው በር ማለት ነው። ኦኬ ሃይ ቫልት ስቲል ዶር ይባላል። ብዙ ጊዜ የተለመደው እንደዚህ የፕሬዚደንሻል ሆቴሎች ላይ ምናምን ነው እንደዚህ አይነት በር የሚገጠመው። እንደኛ ታዲያ ከዚህ በኋላ እኮ ፕሬዚደንሻል ሁሉም ይገባዋል፣ ሁላችንም ቅንጦት ይገባዋል ያልነው ለዛ ነው። ኪችን ይኸው ዲዛይን ለኤስቴቲክስ በጣም ነው የምንጨነቀው። ካቢኔቶቹ፣ ላይቲንግ ሲስተሙ እንዴት መሆን እንዳለበት ሙሉ እንጨነቃለን። ዝም ብሎ መገጠም ስላለበት ብቻ አይደለም እያንዳንዱ ኤስቴቲክስ። ምክንያቱም ብዙ ጊዜ የምታሳልፈው ቤት ላይ ነው። ስለዚህ ጥሩ የምታየው ነገር ሊኖር ይገባል ማለት ነው። አሜዚንግ በጣም ነው የሚያወጣው። የራሱ ስቶቭ አለው እዚህ ጋር በጋዝም በኤሌክትሪክ የሚሰራ። ከዛ እዚህ ጋር ስታበስል ሽታውን ደግሞ ሳክ አድርጎ የሚልክልህ ኢንዱስትሪያል ሳከር ነው ይሄኛው። እዚህ ጋር ሳክ አድርጎ እዚህ ጋር ሳይሆን የሚያስቀረው በዳክት ሲስተም አለን፣ በሱ ነው ወደ ላይ የሚልከው ማለት ነው። እያንዳንዱ ቤት በዛ ሲስተም ነው የሚወጣው። ዴማ ሆፕ ጋር የተገናኘሽበትን አጋጣሚ ድንገት እንደሆነ ነገርሽ? ድንገት ነው ያገኘሁት። እኛ ቢሮአችን የማራኪው አለምነሽ ፕላዛ ነው። እኛ ላይክ ዴማ ሆፕ ገና ሜዳ እያለ ነው የምናውቀው፣ ምንም ሳይጀመር ማለት ነው። እና እያየ ነው እንደዚህ የሆነ ሰዓት ላይ ከልሎናል ከላይ ማለት ነው ምናምን። በጣም አሜዚንግ ፍጥነቱ። እና አንቺ ደግሞ ሱቅሽን ላይ እየሄድሽ ታያለሽ፣ ትጎበኛለሽ? አንዳንዴ አያለሁ። በጣም ፈጣን ነው ግንባታው በጣም አንደኛ ዴማ ሆፕ ፕሮግረሱ ምናምን አሜዚንግ። ካርታ እያስረከበ ነው አሁንም ኦልሞስት ላላቸው ሰዎች። እኛም ካርታ እንረከባለን ዛሬ እንግዲህ ከተፈራረምን በኋላ እናስባለን። 17ኛ ፎቅ ላይ ነው የማራኪ ወግ እንግዲህ ቤታችን። ተመልካቾችን በመላው ዓለም የሚመለከቱን ኑ ጎረቤት ነው እያለ ነው። ኑ ግዙ። ደመቅመቅ ነው እናደርጋለን አካባቢ። በጣም አሪፍ። የአብዝራ ታለንቷ ምንድን ነው? በእናትህ ታለንት ያለኝ አይመስለኝም። ምንም ያለ ታለንት የተፈጠረ ሰው የለም። አሁን አዲስ ሆቢ ጀምራለሁ። በገና እየተማርኩ ነው። በገና አዲስ ታለንት ይመስለኛል። ገና ተማሪ ነኝ። ገና 4 ወር የተማርኩት አይደል? ገና ብዙ ይቀረኛል። እንዴት መረጥሽ? እንዴት ታሰብሽ? ደስ ይላል። ሁሌ መማር የምፈልገው ነገር ነበርና
አጋጣሚውን አግኝቼ አሁን እየተማርኩ ነው በገና። ምን ያህል ጊዜ ቀረሽ ትማሪ? አይ ቲንክ 5 ወር ወይ 6 ወር ይቀረኛል። ኦልሞስት 1 ዓመት አካባቢ ነው ትምህርቱ? 1 ዓመት ነው ትምህርቱ። ኦኬ። ከዛ በኋላ በደንብ ታገለግያለሽ? አዎ ግዴታ ነው። ፈጣሪ ጋር ያለሽ አታችመንት እንዴት ነው? ቆንጆ ነው ብዬ አስባለሁ። ኦኬ። ሰንበት ተማሪ ነኝ፣ አገልጋይ ነኝ ቤተክርስቲያን ነው። አሁን ነው ላይክ በልጅነትም ጀምሮ? ልጅነቴ ድሮ ሰንበት ተማሪ ነበርኩኝ፣ ግን መሀል ላይ አቋርጬ አሁን እንደ አዲስ ጀምሬያለሁ። ኦኬ። እና ብዙ ሰው አያውቅም፣ ፕራይቬት ነው ብዙ ጊዜ ሃይማኖት የማደርገው እና ብዙ ሰው አያውቅም። ነገር ማለት አይመስለውም። በገናውን እንደጨረሽ በምን እንጠብቅ በናስ? እና በገና እየደረደርሽ ምናምን እንዳገኝሽ እንችላለን ይሆናል። አሁን ደግሞ ቆንጆ የሆነ ባልከኒ ያለን እዚህ ጋር ለቀቅ የሳሎኑ ማለት ነው። የሳሎኑ ማለት ነው። ባልከኒው ሰፊ የሆነ ባልከኒ፣ ሌላ ቤት እዚህ ጋር ሌላ ቤት ከዚህ የሆነ ውቢቷን አዲስ አበባ። ዋው! ይሄ 10 ካሬ ነው ባልከኒ ብቻ ማለት። ኧረ እባክህ ባልከኒ ብቻ 10 ካሬ ነው። በጣም ብዙ አክቲቪቲዎችን እዚህ ጋር ማድረግ፣ ማንበብ፣ የፈለከውን ነገር እዚህ ጋር ቡና ማፍላትም። አሁን ወደ መኝታ ቤቶቹ እንሄዳለን ማለት ነው። በስማ መኝታ ቤታችን ይሄንን ይመስላል። ዋው! ሰፊ የሆነ በስማ በጣም ሰፊ ነው። ለቀቅ ያለ በጣም ማለት ነው። እዚህ ጋር ደግሞ ካቢኔቱ ምንም በማይታይ መልኩ ነው። እዚህ ጋር ምንም አያስታውቅም። ዋው! በጣም ትልቅ ቤት ነው። በጣም ነው ደስ የሚለው መኝታ ቤት። አልጋውን ደግሞ ይሄን ይመስላል። ቅድም እንዳልኩ ለኤስቴቲክስ ስቲል በጣም ነው የምንጨነቀው። ከዛ እዚህ ጋር ናይት ቴብል አለ። ኦኬ። ሙሉ ዲዛይኑ ከአልጋው ወደ ቁም ሳጥኑ ያለው ስፋትን በደንብ ማየት ይችላል። በጣም ሌላ ቅድም ደግሞ ያላሳየው ወደ ባልከኒው በዚህ ጋር አክሰስ ይደረጋል። የሳሎኑ ባልከኒ ከዚህ ጋር ይገናኛል። ኦኬ። ላይቲንግ ሲስተም እዚህ ጋር ትልቅ መስኮት አለ። ስለዚህ ቬንቲሌትድ ነው። ከዛ ናቹራል ላይት ነው የሚያገኙት። እዚህ ጋር ጊዜ አናጠፋም፣ ረጅም ሰዓት ስለሚፈጅብን። ኧረ ተው በእውነት ለምን ነው ረጅም ሰዓት የሚፈጅ? በጣም ዲቴይልድ ነው እያንዳንዷ ነገር። በሙቋ ምናምን ስትጠቀም ፎጊ ስለሚሆን እሱን የሚያጸዳ የራሱ ሲስተም አለው እዚህ ጋር ማለት ነው። ኦኬ። ሬጉሌት ማድረግ ትችላለህ ቴምፕሬቸሩን በዛ ማለት ነው። ኦኬ። ከዛ በተጨማሪ እነዚህ ሻወር ሚክሰሮቹም አዲስ አበባ ሪል ስቴት ላይ ብዙ ጊዜ አልተለመዱ። ኦኬ። ስለዚህ እነዚህን እየቀያየርክ መጠቀም ትችላለህ። ቴምፕሬቸሩ እዚህ ጋር ማየት ትችላለህ፣ ምን ያህል እንደሆነ፣ በምን ያህል ሙቀት መጠን እየታጠብክ እንደሆነ እዚህ ጋር እንደዚህ የለካ ምናምን አለ። እንደዚህ እያስገባጅ ምናምን አለ። ስለዚህ እዚህ ጋር እያየ ማየት መስራት መጠቀም ትችላለህ ማለት ነው። ዲቴይል ነው፣ ብዙ ጊዜ ይፈጅብናል። ሌላ ማሳየ ብዙ ነገር አለ። በጣም ይሄኛው ደግሞ ሌላኛው መኝታ ቤት ነው። 3 መኝታ ቤት ነው ስላልኩ ቅድም። ሁለተኛው መኝታ ቤት የልጆች ክፍል ነው። የልጆች ክፍል ነው እንግዲህ በደንበኛ በራሳችን እንትን ዴኮሬት አድርገናል። የራሳቸው ከለር ልጆችን የሚመስል ነገር። ትክክል። እነሱን የሚመስል እነሱ ሲገቡ የሆነ ፊሊንግ እንዲሰጣቸው ለነሱ ሙሉ ዲቴል ከናሻንጉሊቱ ነው ነው እዚህ ጋር በጣም የሚያምረው። እዛ ጋር ደግሞ ማንበብ ይችላሉ ልጆቹ ማለት ነው። ለዛ ነው ሰፊ ነው ያልኩ። እዚህ ጋር መኝታ ቤታቸው አለ። ማንበቢያ ቦታቸው ደግሞ እዚህ ጋር ይችላል። ከዛ ሌላ ደግሞ እያንዳንዱ ቦታ ዲዛይኑ በትክክል ተሰርቷል ያልኩ። አሁን ይሄ ልጆች ክፍል ስለሆነ እዚህ ጋር ባልከኒ አልሰራን። ኦኬ። ከጥንቃቄ አንጻር ከደህንነት አንጻር ማለት ነው መስኮት ነው ያደረግነው እንጂ እዚህ ጋር ባልከኒ አልተጠቀምንም። አልጋዎቹ ራሱ የራሱ መሳቢያ ያላቸው ከታች የፈለጉትን ማድረግ ይችላሉ። እዚህ ነው በጣም ወርጃለሁ። ይሄኛው ስትራክቸር በተለይ በጣም ነው የሚያምረው። ይሄኛው ልጆቹ ምንም በቃ እዚሁ ይተኛሉ፣ እዚሁ ያነባሉ፣ እዚሁ የሚፈልጉት ነገር ማድረግ ይችላሉና የልጆችን ክፍል ዴኮሬት ስታደርግ አደራ ከዚህ ሙሰድ እንትን ዲዛይን በጣም አሪፍ። ልጆቼ ወደፊት ልጆቼ እንደዚህ አይነት ነው የምገነባላችሁ። እንደዚህ አይነት እያዳመጣችሁ ልጆች በእናትሽ እንደ ቤት አብስራ ያዝ። እኔም ቀላል አይዋለሁ። እንዴት ነበር ጉብኝት? እኔማ እዚሁ ልቀር እችላለሁ። ግን በጣም ነው የሚገርመው። ሁሉም ነገሮች አንድ ላይ የያዘ ነው። ሁሉ ነገር በጣም ነው የሚያምረው። አንድ ሰው በቅንጦት ለመኖር ከሚያስፈልጉት ነገሮች ሁሉን የሚያሟላ ነው እና በጣም ደስ ብሎኛል። በጣም አሪፍ። የአብስራ መኖር የምትመርጠው ምን አይነት ቤት፣ ምን አይነት አካባቢ እስኪ ንገሪኝ።
እኔ መኖር ፈልገው ፕራይም ሎኬሽን የሆነ መሀል ከተማ ላይ በቃ ደስ የሚል የሚያምር እንደ ዴማ ሆፕ አይነት ቤት ውስጥ ነው በጣም ደስ ይለኛል። ቤትስ ላይ ውስጡ ምን አይነት ቤት ነው ደስ የሚል? ነጭ ቤት በጣም ነው የምወደው። ነጭ ቤት? አዎ ነጭ ቤት በጣም ደስ ይለኛል። እሺ በቃ ይሄው ነው። ስንት ወደፊት እናያለን ቀስ እያልን ዲኮር እናደርገዋለን። የዛን ደግሞ ትመጣለህ በደንብ እጋብዝሃለሁ በድጋሚ ቤቷ። በጣም ደስ ብሎኛል የምር በጣም ቴንኪው። እንግዲህ ጊዜ ደግሞ ለደንበኞች በፉሊ ፊኒሽ ስንሸጥ ምን እንደሚመስል ለማሳየት የተጠቀምነው ነው ይሄኛው። ኦኬ ስለዚህ በፉሊ ፊኒሽ ለሚገዙን ደንበኞች ይሄንን ኤግዛክትሊ ራሱ ግን ደግሞ አሁን ባሉ በጣም ኳሊቲ የሆኑ ማቴሪያሎች ስለዚህ የሆነ እዚህ ጋር የተሳሳተነው ነገር ካለ እያሻሻሉ ነው የምንሄደው ማለት ነው። ኤግዛክትሊ ግን ራሱ ኤግዛክትሊ ግን ከዚህ በኋላ ለሚኖሩ ሳይቶች ደግሞ የበለጠ ከዚህ አፕግሬድ የሆነ ማቴሪያሎች ተጠቅመን ነው የምንገነባው ማለት ነው። ዋው ወንደስ ይላል። ሶ ወደ እነናውን አሁን ደግሞ ወደ ቴራስ ብዙ የምናየው ነገር አለ ቴራስ ላይ። ቴራሳችን ደግሞ ገና መጀመራችን ነው። ብዙ የሚታይ ነገር አለ ብያለሁ ጊዜ። ቴራሱ አሁን እዚህ ጋር ነዋሪዎች ድግስ ቢኖር ሌላ ነገር ቢኖር ማዘጋጀት የሚችሉት እዚህ ላይ ነው። በጣም የሚገርም ስፔስ ነው። ውስጥ ደግሞ ሬስቶራንትን የሚያስንቅ ደግሞ ቦታ አለን ሌላ ድግስ የሚደግሱ ነዋሪዎች በነፃ ምንም አይነት ክፍያ ሳይከፍሉ ማንኛውም አይነት ድግስ እዚህ ጋር መደገስ ይችላሉ። የኪችን ፓርት አለ ወደዛ። ሌላ ሰው ደግሞ ዳይን የሚያደርግበት ቦታም አለ እዚህ ጋር። አረፍ የሚሉበት ቦታ አለ እዚህ ጋር። በጣም ዲዛይኑን በደንብ ይው ስፋቱ ራሱ በጣም ብዙ ሰው ትልቅ ድግስ ማስተናገድ ይችላል አይደል? ትክክል። ይሄን ስታንዳርድ ነው የምናስቀጥለው ማለት ነው። ሌሎች ሳይቶች ላይ ራሱ ነው የምናስቀጥለው። ሼፍ ይዘህ መምጣት ብቻ ነው ካንተ የሚጠበቀው። በቃ ሼፍ ይዘህ ትመጣለህ፣ ከዛ እንግዶችን ትጠራለህ። በቃ ተጨማሪ ማብሰል የሚፈልጉት ነገር ካለም እዚህ ያበስላሉ። ኦቭኖችም አሉ፣ ፍሪጆችም አሉ። ሙሉ ማየት ይችላል። ይሄ የሚገኘው ቴራስ ላይ ነው። እንግዲህ ቴራስ ላይ ነው እንዳንረሳ ቴራስ ላይ ነው ያለው ነው። ኢትስ አሜዚንግ። ማስታወቂያ አይደለም፣ የምሬ ነው። የምር ቴንክ ዩ በጣም ነው የሚያምረው። ከዛውን ደግሞ ሌላ ፕሌይግራውንድ አለ። ፕሌይግራውንድ ቴራስ ላይ ስንተኛ ፎቅ ላይ? አሁን ከዚህ ከላይ ስንተኛ ላይ ማለት ነው? 22ኛ ወለል ላይ 22ኛ ላይ መጫወት ይቻላል ብለናል። እንግዲህ ተችሏል፣ በዴማው ተችሏል። የአብስራ እኔ አሁን የባህል ሰሞን ነው አይደል ያለ ነው። ገና መዳረሻ ላይ ነው ያለው። እንኳን አደረሰሽ ብያለሁ። እንኳን አደረሰን። ብዙ ጊዜውት ጊፍት ገና የስጦታ በዓል ነው ይባላል። ሌላ ጊዜ እንልካለን ስጦታው። በጣም አሪፍ። በዴማ ሆፕም አይ ቲንክ ብዙ ስጦታዎች ተዘጋጅተዋል ይመስለኛል አይደለም? ለገዢዎች ለከስተመሮች ብዙ የገና ስጦታዎች ተዘጋጅተዋል። ከዛ በተጨማሪ እሱ እንድትነግረኝ እፈልጋለሁ። እንዲሁም ደግሞ ለአብስራ ለመጀመሪያ ጊዜ ተመልካቾች በጉጉት የሚጠብቁት ይመስለኛል ይሄኛው ጉዳይ የሚሰጡሽ ኮሜንቶች በጣም አነጋጋሪ ነው። በቃ የአብስራ ሲባል ኮሜንት ሲገባ አብዛኛው ሰው ኮሜንት ነው የሚገባው ይመስለኛል። ሩጦ ላይ ቪዲዮሽን ከፍታል፣ ከዛ ከስር ኮሜንት ያለውና ኮሜንቶችን አብረን ልናነብ ነው። የተወሰኑ ኮሜንቶችን መርጠን ምርጥ ኮሜንቶችን እናነባለን። አንተ ግን ጥያቄ እያበዛ ነው እንዴ? ትገዛለህ? ገዛው ልታፈራርሜ ነው? ሁለተኛ ወለል ላይ ባስኬትቦል አለ። ባስኬትቦል መጫወት ተችሏል። እንግዲህ ዴማ ሆፕ ላይ መጫወት ትችላላችሁ በደንብ። ከፍተው ራሱ ደስ ይላል። አይወጣም ከዚህ በላይ ሙሉ አዲስ አበባ እዚህ ጋር ነው የምታየው። ካሳንቺስን፣ ቦሌን፣ 22ን፣ መገናኛን ሙሉ ከዚህ እያየ ባስኬትቦል መጫወት ትችላለህ ማለት ነው። ማይ ጎድ ተችሏል። ማይቻል ነገር የለም። ኢትስ አሜዚንግ። በጣም ነው የተጨነቃችሁበት። በጣም እያንዳንዷ እንዲታይ ምክንያቱም ቤት ነው። ቤት ስትኖር ደግሞ አንተ የምትኖርበት ቤት ብቻ ሳይሆን
ከሱ ተጓዳኝ የሚመጡ በጣም ብዙ ነገሮች አሉ። መጫወቻ ይፈልጋል ሰው፣ ይደግስበት ቦታ ይፈልጋል፣ መኪና ማቆሚያ ይፈልጋል፣ እያንዳንዱ ዲቴል። ስለዚህ ቤት ስትገዛ ያችን ቤት ብቻ አይደለም የምትገዛ፣ ብዙ ነገር አብሮ ትገዛለህ ማለት ነው። yes so ወደ ውጭ እንዳትወጣ ሁሉም ነገር እዛው ነው እንዳትሄድ። ትክክል። አዳራሹም፣ ጂሙም፣ ስፓውም፣ መጫወቻውም እዛው አንድ ላይ ሙሉ አንድ ህንጻ ላይ ታገኛለህ ማለት ነው። በስማ እውነትም ቅንጦት ይገባውታል የተባለው የሚገርም አገላለጽ ነው። ትክክል። የምር ወድጃለሁ። ቅንጦት ለሁሉም ሰው ይገባል። የራሱ አየው ከዚህ ነው 360 ነው በቃ 360 ፓኖራሚክ ቪው ነው እዚህ ጋር ሁሉም ማየት ትችላለህ። በጣም አሪፍ። ቀጣይ ጥያቄዎችን አንድ ላይ ነው የምጠይቅህ። አንደኛው ጥያቄ የዴማ ሆፕ እየተሰሩ ያሉ ፕሮጀክቶች የት ናቸው? ከዛ ደግሞ ቀጣይስ ምን አዳዲስ ፕሮጀክቶች አሉ ነው። አሁን ይሄን ቤት አይቶ አንድ ሰው እንጃ ቤት አለማሰብ አይችልም እያስባለሁ። የመጀመሪያው ጥያቄ ሊሆን የሚችለው ቀጣይ ፕሮጀክቶች የት ናቸው እና ደግሞ አሁን ያሉት የት ሳይት ነው የሚሉት ናቸው። ትክክል። አሁን ለዚህ ጥያቄ የደንበኛውን ፍላጎት ለማሟላት ሌት ተቀን እየሰራ ነው አሁን ላይ። ስለዚህ አሁን ላይ አክቲቭሊ ለሽያጭ የወጡት አንደኛ ቦሌ አዲስ አበባ ሳይት፣ ቦሌ አዲስ አበባ ስቴዲየም አካባቢ የሚገኝ አንድ ፕሮጀክት አለ። ቦሌ መድኃኒዓለም ጋም ሌላ ፕሮጀክት አለን። ወደ ቦሌ አትላስ አካባቢ ደግሞ ከማዶ ሆቴል ጀርባም ሌላ ፕሮጀክት አለን። ስለዚህ እዛው የቦሌ አካባቢ ላይ በጣም ብዙ ፍላጎት ስላየን በጣም ብዙ ፕሮጀክቶች እዛ ላውንች አድርገናል። የንግድ ሱቆችም የመኖሪያ ቤቶችም በደንብ እየሸጥን እንገኛለን በፍጥነት ማለት ነው። ተጨማሪ ደግሞ እዚህ ከአጠገባችን የሚገኝ ደግሞ እዚህ ሾላ ላይ የተራራውን እይታ የአዲሱ ቤተመንግስት እይታ ያለው ደግሞ ሌላ ፕሮጀክትም አለን እዚህ ጋር። እዚህም በተመሳሳይ የንግድ ሱቆችም አፓርትመንቶችን እየሸጥን እንገኛለን ማለት ነው። እንትኑ ላይ የአፓርትመንቶችን ሱቆችንም ዲዛይን ስናደርግ በደንብ ዳይቨርሲፋይ አድርገናል። በስፋትም ከዋጋም አንጻር ለሁሉም ተደራሽ በሚሆን መልኩ ቅድምም ጠቅሼልሃለሁ። አከፋፈሉን ቆንጆ ስለሆነ በጣም ተመራጭ ስለሆኑ በጣም በፍጥነት እየሸጥን እንገኛለን ማለት ነው። ኦኬ በጣም አሪፍ፣ በጣም ደስ የሚለው አዳዲስ ሳይቶችም እነዚህ እየተሰሩ ደግሞ ሌሎች አዳዲስ ሳይቶች ይቀጥላሉ ሁሌ ማለት። ትክክል። አሁን አፕካሚንግ በጣም ብዙ ፕሮጀክቶች አሉን። በጣም አልትራ ሌክዠሪ የሆነ ተራራ ላይ ከሚገነቡት ፕሮጀክቶች ጀምሮ እስከ መሀል ከተማ ላይ ሆነው ደግሞ በጥሩ አከፋፈል በጥሩ ዋጋ የሚሸጡ ሌሎች ፕሮጀክቶችንም እየመጡ ነው። አፕካሚንግ ፕሮጀክቶች አሉን። በሂደት እያሳወቅን እንሄድ ይሆናል ማለት ነው። በጣም አሪፍ። ቴንክ ዩ ሶ ማች። ችግር የለውም። አሁን ወደ ጨዋታችን እንመለስ። Raising the Tobagos, we growing like fresh tomatoes. Them boys on fire, too fuego. We pass it round hot potato. Everything is new wavo. I'm with my sweetie like Quavo. Need my cheese, need that queso. በእናትህ ይኸው እሷ ስትመጣ ገባሁ። አይቼሻለሁ ከዚህ በፊት ስትጫዋች ምናምን ስታገቢ ጎበዝ እንደሆንሽ አይቻለሁ። አላሳየህ። በእናትህ አሳይኝ እስኪ። ያስ ያብስራ ምን ያዝናናሻል? እኔ ምን ያዝናናኛል? ትራቭል ማድረግ? አዎ የምር ማለት 22ኛ ላይ አንቺ ይሄ ባስኬት ትጫዋችና ኳስ ምትጫዋች አይቻለሁ። ኳስ ቤት ጋር ነው ያለው? ወደዛ ነው። እዛ ጋር ነው ያለው? አዎ በለው ያምራል አይደለ? ዋው ሲያምር ሲያምር። አስበዋል ጋር ስጫወት አስበዋል። በስመ የመጀመሪያው ተመልካቾቻችን በሱፍና በሂል ጫማ የሚደረግ የመጀመሪያው የእግር ኳስ ጨዋታ በአብስራና በግዞ በማራኪ ወቅ አሜዚንግ። በጣም ነው የሚያምረው። ደስ ይላል አይደለ? ያ በጣም ነው ደስ የሚለው። ብዙ ጊዜ እዚህ መተሽ ትመሰጫለሽ። የሆነ ጊዜ አይቻልም። አንዳንድ ቀን sometimes እኔ መቅረት አልችልም። በቃ በጥራት ይሉሻል። ላይክ ቪዲዮ ነው አይደል? ቪዲዮ ነው ተፈጥሮ ምናምን እኔ እንጃ እንደዚህ ነው። ሪል እንትልሽ ነው ይሄ። አዎ ለቪዲዮ ለምናምን ብለሽ የሚጨምሪው ምናምን ነገር የለም። የሚጨምር የሚቀነስ ነገር የለም። ያ ሪል እንደዚህ አብስራ ነች። በጣም ደስ ብሎናል። ሰው እንሞክራ። ማን ይጀምር? አንተ ጀምር። አራት አንቺ ፈርስት። ሌዲስ ፈርስት። እንግዳ ሌዲስ ፈርስት። እንግዳ ሰው ታይ በናት። yes ሊንድ ሲዞን ነው twisting away from Mandzukic. Here's Mbappe. How on earth did that happen? Here's Messi. How good is he? Yes. He is just brilliant. Yes. In by Pjanic. Just no stopping him. No. De Bruyne Cristiano has entered the building. And Rodri!
ባለ ስንት ነው? ስንት ካሬ ነው? ንገረን እስኪ ስለ ቤቱ። ይሄ አሁን ትልቁ ነው ከዚህ ህንፃ ላይ ትልቁ ቤት ነው። ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው 290 ካሬ ሜትር ነው። 290 በጣም ለቀቅ ያለ በጣም አሪፍ። ቅድም እንግዲህ አቀባበሉ ላይ አምስት ጥያቄዎች አሉ ብያለሁ። ለዴማ ሆፕ እና ለያብስራ ኤርሚ እናፋጥጠዋል። ይቻላል ማፋጠጥ ሳይሆን አክቹዋሊ ያለውን ነገር መናገር ነው። ትክክል። በጣም ጥሩ። ዴማ ሆፕ ምንድን ነው ለየት የሚያደርገው? ዴማ ሆፕ ሪል ስቴትን ከሌሎች ሪል ስቴቶች የሚለየው በጣም ብዙ ነገር አለ። ግን ከነዛ ውስጥ ለመጥቀስ ያክል አንዱ የግንባታ ፍጥነትና ጥራት ነው። ኦኬ። አንደኛው እሺ፣ ብዙ ሰው ብዙ ትራውማ አሳልፏል በሪል ስቴት ጉዳይ፣ ብዙ ገዢ ማለት ነው። እሺ፣ ያንን ያሳለፈውን ትራውማ አሁን ለመካስ ነው እንግዲህ ታጥቀን የተነሳ ነው። ስለዚህ አንደኛው የግንባታ ፍጥነትና ጥራት ነው። በ12 ወር ባልሞላ ጊዜ ውስጥ አንድን ህንፃ ጨርሰን ከነሙሉ ህጋዊ ዶክሜንቱን እያስረከብን እንገኛለን ማለት ነው። በአንድ ዓመት በ12 ወር ባልሞላ ጊዜ ውስጥ ማለት ነው። ከነ ካርታው ማለት ነው። ከነ ህጋዊ ካርታው። ስለዚህ ይሄ በጣም ጥሩ መለያችን ነው የግንባታ ፍጥነትና ጥራት ማለት ነው። ከዛ ሁለተኛው ፓርት ደግሞ ምንድነው በጣም ከሌሎች ሪል ስቴቶች ትንሽ ለየት የሚያደርገን ቆንጆ የሆነ የአከፋፈል ስርዓት ነው። ኦኬ። ይሄ ማለት ደንበኞች የሚዋዋሉት በኢትዮጵያ ብር ብቻ ነው የሚሆነው። ኦኬ። በተጨማሪ ደግሞ በመጀመሪያ በተዋዋሉበት ብር ነው እስከ መጨረሻ ድረስ የሚዘልቁት ማለት ነው። መጨመር መቀነስ ምናምን ከውጭ ምንዛሬ ጋር በተያያዘ እሱ ነገር ምንም አይነት ኢፌክት አያመጣም የነሱ የተዋዋሉት ውል ላይ ማለት ነው። የዶላር ጭማሪ ቢኖር የግንባታ እቃዎች ጭማሪ ቢጨምር ምንም አይነት ጭማሪ እነሱ ጋር አይኖርም ማለት ነው። ከዛ በተጨማሪ ደግሞ ግንባታ እያዩ የሚከፍሉበት ጥሩ ያከፋፈል ስርዓት አለ። ስለዚህ ይሄ ደንበኞችን በደንብ ፕሮቴክት ያደርጋል። ምክንያቱም ያልተገነባ ነገር ላይ ብር አምጣ ማለት በእኛ አሰራር ላይ አይቻልም። ስለዚህ የተገነባ ነገር እያዩ ነው የሚከፍሉት ማለት ነው። ለዴማ ሆፕ ሁለተኛ ጥያቄ ላይ ደርሰናል። እሺ፣ ዴማ ሆፕ ከስተመሮች ሲመጡ ለመግዛት ብዙ ጊዜ ሰጥተዋችሁ የሚሄዱት አስተያየቶች ምንድን ናቸው? ጊዜ በጣም ብዙ አስተያየት አለ። በጣም ብዙ አስተያየት ነው ያለው። ግን መቼም የማርሰው አንድ ደንበኛ የሰጠን አስተያየት ልንገር። ምን አለ? በእናትህ ቅርብ ጊዜ ቦሌ አበባ ሳይታችን ላይ ባለ 3 መኝታ ቤት የኮንስትራክሽን ስቴጅ ላይ ያለን የገዛው። አዎ። ስለዚህ እዛ ቅድመ ክፍያ ሲከፍል በ12 ወር ውስጥ እናስረክባለን ብዬው ነበረ። እና እንደዛ ስለው አይ እሱን ተው፣ የተለመደው የአዲስ አበባ ሪል ስቴት ማስታወቂያ ስለሆነ 4 ዓመት ውስጥ ራሱ ካስረከባችሁን ችግር የለውም ብሎኝ ነበረ። እና አሁን ከ10 ወር በኋላ ና ቤትን ተረከብ ብዬ ስደውልለት በጣም ማመንም አልቻለም ጭራሽ። ያው የተለመደው ትራውማ እንዳለ ቅድም ስለነገርኩ ማለት ነው። ከዛ በኋላ በፎቶ ስልክለት ምን ቢለኝ ጥሩ ነው ኤአይ ነው አለኝ። እሱ በኤአይ እያቀናበራችሁ መላክ ጀመራችሁ ወይ ምናምን ብሎ በጣም ያሳቀኝ እንትን እሱ ነው። ከዛ በኋላ እህቱን ልኳት ነው በአካል ሄዳ ስታይ የደረሰበትን ስታይ ነው በኋላ ላይ ያመነው ማለት ነው። እኛ ከዚሁ ጋር ተያያዘ ቢሮአችን አለምነሽ ፕላዛ ነው፣ እዛው ሳይቱ ጎን እና ገና ባዶ ቦታ እያለ ነው የምናውቀው። ያን ቦታ እንዲህ እያየን ነው የከለለን ማለት ነው። አንተ ራስህ ምስክር ነህ ማለት ነው። እኛ ከስክራች ጀምሮ ምስክር ነው። በቅሎ ነው እንጂ ይሄ ተገንብቶ አይደለም የሚልም በጣም ብዙ ሰው አለ። ምንድነው ግን ሚስጥሩ ምን ይመስላል? የፍጥነቱ ሚስጥር አንደኛ የአቅም ጉዳይ ነው። አሁን በኮንስትራክሽን ዘርፍ ላይ ስትሄድ በጥሩ ፍጥነት ለመገንባት አቅም ሊኖር ይገባል። ምክንያቱም በደንበኞች በምትሰበስበው ብር አይደለም ኮንስትራክሽን በፍጥነት የምትገነባው። ኦልሬዲ የራስ አቅም ሊኖር ይገባል። ከአቅም ተጨማሪ ደግሞ የኮንስትራክሽን ማኔጅመንት አለ። አሁን እኛ የምንሰራው ከቻይኖች ጋር ነው። የቻይኖች ሌበሩን በደንብ ማኔጅ ያደርጉልናል። ስለዚህ አቅም በደንብ ሊኖር ይገባል። ከዛ ደግሞ ያንን አቅም ቦታ የሚያስይዝል ጥሩ የኮንስትራክሽን ማኔጅመንት ደግሞ ሊኖር ይገባል። ስለዚህ ያ ነው በደንብ እያገዘን ያለው ማለት ነው። በጣም አሪፍ። ከባድ ነው። ያው በስማ ይወዱልኛ ነው። ዋው amazing. Thank you so much. እንኳን ደህና ቆዩ። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። It's amazing. የምር መውረዱን ላልፈለኩ ነበር መፈራረም ስላለብኝ ነው እንጂ እኮ ቤቱ ነው። Thank you so much. Thank you.
በ7 ወራት ውስጥ ግንባታው 95% የደረሰው የቦሌ መድኃኔዓለም ሳይታችን የመኖሪያ ቤቶችና የንግድ ሱቆችን ከነካርታቸው ለእርሶ ለማስረከብ እየጠበቁት ነው። በቦሌ አደይ አበባ ሳይታችን ደግሞ በ10 ወራት ውስጥ ገንብተን ውስን ቤቶችና የንግድ ሱቆችን አሰናድተናል። በደራው ሾላ ገበያ የተከበበው ሳይታችን በ15% ቅድመ ክፍያ ብቻ ማግኘት ይችላሉ። ቦሌ አትላስ ቅንጡ ቤቶችን ለሽያጭ አዘጋጅተዋል። ለሚወዱት ሰው ከዚህ በላይ ስጦታ የለም። ለእርሶ ልዩ ስጦታ አለ። በአራቱ ቻቾቻችን ላይ ልዩ የበዓል ቅናሽ አዘጋጅተን እንጠብቃለን። በጣም ደስ ብሎኛል። ከዚህ በፊትም የማራኪ ወግ ዩቲዩብ ቻናል ተከታታይ ነበርኩ በግሌ። እንደ ክላይንትም እንደ ፓርትነርም ጆይን ስላደረከን በጣም ደስ ብሎኛል። በጣም አሪፍ። እኔም ደግሞ ያው እንደ ሚዲያ ፓርትነርም እንደ ደንበኛ እንደ ክላይንትም ዴማ ሆፕ ጋር እንግዲህ አብረን ልንሰራ ስለሆነ በጣም ደስ ብሎኛል። ለአብስራ እየነገርኳት ነበር። እኛ ቢሮአችን ቦሌ አለምነሽ ፕላዛ አንደኛው ሳይታችሁ ጎን ነው ያለው እና እኔ እንደውም እዛው ድልድይ ይገናኝልኝ ያልኩ ከቢሮ በጣም ደስ ብሎኛል። እንግዲህ በሚመጡት ጊዜያት በጣም ቆንጆ ነገር የሚመለከቱ ለደንበኞች፣ ለገዢዎች፣ ለተመልካቾች ቆንጆ ነገር እንደምንሰጣቸው እርግጠኛ ነኝ። ማራኪ ወግ የፕሮግራም ፎርማታችንም ሁሉም ሰው ቤት የሚገባ ፕሮግራም ነው። የሰዎችን የመጡበትን መንገድ፣ ስኬታቸውን፣ ስራቸውን፣ ኑሯቸውን፣ ቤታቸውን፣ ላይፍ ስታይላቸውን የሚያሳይ ነውና ከዛም ማለፍ ሲል ደግሞ አሁን በቅርቡ ማራኪ ወግ ፕሮግራሙን ኢንተርናሽናላይዝ ለማድረግ ከኢትዮጵያ ውጭ ያሉ እንደዚሁ ስኬታማ ሰዎችን ላይፍ ስታይላቸው፣ ቤታቸውን እያስጎበኘን ነው። ከላይፍ ስታይል ጋር የሚገናኝ ጉዳይ ስለሆነ ዴማ ሆፕን ጆይን አድርገው ከማራኪ ወግ ጋር ከነያብ ስራ ጋር ጎረቤት እንድትሆኑ ጥሪያችንን እናስተላልፋለን። ያስ ለዛሬም ብለው በጣም ደስ ብሎኛል። ቴንክ ዩ ሶ ማች። ደስ ብሎናል። ጆይን ስላደረጋችሁ በጣም ደስ ብሎናል። ፋሚሊ ፍሬንድሊ የሆነ ቻናል ጀስት እዚህ ስለገዛ ወይ ደንበኛችን ስለሆነ ብቻ ሳይሆን በትርፍ ሰዓታችን ኤንጆይ የምናደርግበት ቻናል ነው። ከዛ በተሻገር ደግሞ ድርጅታችንን በሚገባ ታስተዋውቅልናለህ፣ ለክላይንቶች ታደርስልናለህ ብለን ተስፋ እናደርጋለን። አንጠራጠርም። ዛሬ ተጀምሯል። yes ከዛሬዋ ቀን ጀምሮ ማራኪ ወግ ከዴማ ሆፕ ጋር እንግዲህ ክላይንትም እንደዚሁ ደግሞ የሚዲያ ፓርትነርም ሆኖ ይቀጥላል። የማራኪ ወግ ቤተሰቦች በመላው ዓለም የምትገኙ ከዛሬ ጀምሮ ቤት ከዴማ ሆፕ ግዙ ብለን አወጀናልና ኑ ጎረቤት ነን። ከዴማ ሆፕ ቤት ግዙ፣ ሱቅም ግዙ። በሚመቻችሁ ሳይት ብዙ አማራጮች አሉ። ናኦሚ እናመሰግናለን። የአብስራ ጋር ጨረስነው ጉዳይ አለ። ታረሳሰኝ የሞከረች ይመስላል። የበዓል የገና ልዩ ስጦታም አለ። እንግዲህ እሱንም ትነግረናለች። ያልጨረስነው ጉዳይም ጥያቄዎች አሉ። ኮሜንቷን ለመጀመሪያ ጊዜ ገልጠልና የነበረው የቪዲዮን አይተህ ታውቃለህ? በጣም ኮሜንት ብዙ ጊዜ ዝናናለኝ። በጣም አዝናኝ የሆኑ ኮሜንቶች የሚሰጡት ጥሩ ጥሩ ኮሜንቶች መርጣችሁ እንግዲህ ተዝናኑ። እንግዲህ ከቪዲዮ ተዝናኑ። ከቪዲዮ ቴንክ ዩ ሶ ማች። ኦኬ ቴንክ ዩ። ተመልሰናል ተመልካቾቻችን ከአብስራ ጋር እንግዲህ ለመጀመሪያ ጊዜ ኮሜንቶቿን አብረን ልናነብ ነው። እሷ በግል ታነባቸዋለች፣ ግን ዛሬ ህዝብ ፊት ሊነበቡ ነው። ከዛ በፊት ግን ማራኪ ወግን ሰብስክራይብ አድርገሻል? እኔ እንግዲህ ሰብስክራይብ አድርጌያለሁ። እናንተም እንደምታደርጉ ተስፋ አድርጋለሁ። ግዴታ ነው ሲጀመር እንዴ? ግዴታ ነው። ማራኪ ወግን ሰብስክራይብ አድርጉ ተብላችኋል። ለማስታወስ ነው እንጂ ያደርጋሉ። ለማስታወስ ነው። በጣም አሪፍ፣ በጣም አሪፍ። ሰው ኮሜንቶችሽን እናንብብ። እሺ፣ በራስሽ ስልክ የመጀመሪያ ኮሜንቶች ላንቺ ምን አይነት ቦታ አላቸው? እስኪ ንገሪኝ። በጣም ነው የሚያስቁኝ። በጣም ነው የምዝናናባቸው። በጣም ነው የምወዳቸው። ኦኬ፣ እነሱ ኮሜንት ካደረጉ በቃ እኔ ፖስት አላደርግም ማለት እኮ ነው። ሩጥሽ ኮሜንት ጋር ነው የምትገቢው? ኦፍ ኮርስ። አዎ፣ ያ በጣም አሪፍ። ሞሮፍ ደግሞ አንድ ኢቭን ባንቺ ጉዳይ ማህበር እስከ መቋቋም ደርሶ ነበር። አዎ፣ የኢትዮጵያ ወንዶች ማህበር ነው ኢወማ የተባለ ማህበር ያቋቋመች ሰው ነች። የተቋቋመ ያላት ሰው ነች። እንዴት አየሽው? በጣም ደስ ይላል። የሰው ፍቅር በጣም ደስ የሚል ነገር ነው። በጣም ደስተኛ ነኝ። ያ በጣም አሪፍ። አንቺ ግን በጣም ሞር እንደው ከማንበባችን በፊት ማትረሹ ወይ ደግሞ በጣም የትኛው ነው? አላውቅም። ሁሉም ያስቃል፣ ሁሉም ደስ ይላል። አሁን እንደዚህ ልልን የምችለው ነገር የለኝም። እናንብብ፣ አብረን እናንብብ አንድ ላይ። በጣም አሪፍ። ሬዲ? እናንተ ሰብስክራይብ ያደረጋችሁ እኛ እናነባለን። በጣም አሪፍ። ይሄ ቪዲዮ ማለት እዚህ 21ኛ 22ኛ ዴሞ ዩኒቨርሲቲ 22ኛ ላይ አይደል የሰራሽው? ባስኬትቦል ኮርት። አባትሽ የሀገር ባለውለታ ናቸው አንቺን የመሰለሽ ቆንጆ ስላበረከቱልን ብለዋል። እንግዲህ ቴንክ ዩ ብለናል አባትሽ ለማለት ነው። አመሰግናለሁ። ይኸውልሽ አሁን እዚህ ጋር
ባስኬት እንትኑ ጎሉን መረቡን ሳትሽው አላገባሽው። ከዛ ምን አለ አንዱ ገብቷል አይኔን የሳተው እንጂ አንቺ አይደለሽም። እውነት ነው አሳትኩት። እሺ ሌላው ኮሜንት ኩላሊቴን ውሰጂው እኔ በሻይ ማጥለያ አጠቀማለሁ። አሜዚንግ በጣም ግን እኔ አንዳንዴ ኬት እንደይመጣት ላታውቁ በቃ ለክሬቲቪቲ አናዘር ሌቭል ክሬቲቪቲ። እሺ ስክሮል ሳደርግ አሳመምኩሽ እንዴ ይላል። ስክሮል ሳደርግ አሳመምኩሽ እንዴ ግን ለምን ይመስላል ላይክ እንደዚህ በጣም ኢንጌጅ መሆን የቻለው? አሁን እንግዲህ አብዛኞቹ ወንዶች ናቸው። ሴቶች ይሰጣሉ? አዎ ይሰጣሉ። ሴቶችም አሉ አይደል? ግን ሞር ወንዶች ናቸው። አሁን ሰጡት ብዙ ጊዜ ወንዶች ናቸው። ለምን ይመስላል? እንጃ አሽኮረባንክ ስለሽ ያረኩ በጣም እንደ ሀገር እንደምትፈቀሪ የሚገልጹ በጣም ብዙ ኮሜንቶች ናቸው ያሉት እና ላይክ እንደዚህ በሜሴጅ በአካል ዴም በማድረግ ምናምን በጣም ብዙ ጥያቄ በመጣስባ አዎ በጣም ቴክስት ምናምን በጣም ትመልሻለሽ? አይ ብዙ ጊዜ አላችሁ በጣም ብዙ ነው። ኦኬ ግን ያው አንዳንዴ መልሳለሁ አንዳንዴ እንጂ በጣም ብዙ ነው የሚሆነው። አዎ በጣም ብዙ ነው። ውበትሽን ሳያዩ ያለፉ የድሮ ሰዎች አሳዘኑኝ። ወይኔ ቀረባችሁ ያዙ። አንዳንዶች ደግሞ ያንቺን ፎቶ እንደዚህ ያቀናብራሉ። ለምሳሌ መስክ ላይ የተሰም ቀበያ ዲአይ ነው እንደዚህ እየሰሩ ይልኩልሻል? አዎ ይልኩልኛል። የሆነ የጋብቻ ፎቶ ፊትና ፊት ገጥመው ልከውልኛል። እኔም እንዳገቡሽ አድርገው ምናምን በቬሎ በሱፍ ምናምን አድርገው አግቢኝ ከፈጣሪ ታገኘዋለሽ የሚሉ በጣም ብዙ ናቸው። ተራ በተራ ነው ማገባቸው። ተራ በተራ ነው ታገባቸው አይሻልም? አይኖችን ልስጥሽና ብይ ተጫወችባቸው ይሄን ባላዩት በ7 ወራት ውስጥ ግንባታው 95% የደረሰው የቦሌ መድኃኔዓለም ሳይታችን ሁሉ የመኖሪያ ቤቶችና የንግድ ሱቆችን ከነካርታቸው ለእርሶ ለማስረከብ እየጠበቁት ነው። በቦሌ አደይ አበባ ሳይታችን ደግሞ በ10 ወራት ውስጥ ገንብተን ውስን ቤቶችና የንግድ ሱቆችን አሰናድተናል። በደራው ሾላ ገበያ የተከበበው ሳይታችን በ15% ቅድመ ክፍያ ብቻ ማግኘት ይችላሉ። ቦሌ አትላስ ቅንጡ ቤቶችን ለሽያጭ አዘጋጅቷል። ለሚወዱት ሰው ከዚህ በላይ ስጦታ ለእርሶ ልዩ ስጦታ አለ። በአራቱ ሳይቶቻችን ላይ ልዩ የበዓል ቅናሽ አዘጋጅተን ያ በጣም ላይክ እንትን ነሽ አይደለ? ሶሻል ላይፍ ወይም ደግሞ ይሄ ጨዋታዎች ላይ ምናምን እንደዚህ ሪዘርቭድ ምናምን አልችልም። ተፈጥሮ ነው እውነት? ቤት ላይክ ፋሚሊ ጋር ምናምን አይ እንደዛማ ነፃ ነው። ግን እንደዚህ ሚዲያ ላይ ምናምን ካሜራ ላይ ምናምን እፈራለሁ ትንሽ። ትምህርት ቤት ምናምን ያለሽን ድሮ ምናምን ቀውጢ ምናምን አለብሽ? ነበርኩ እንዴ? አሁን አይደለሁም ብል የሚያውቁሽ ታዘቡሻል፣ አስተማሪዎችሽ ታዘቡሻል። እሺ አላስታውስም። አንዱ መዝናኛሽ ኮሜንት ማንበብ ነው ማለት ይቻላል አሁን ላይ አይደለ? በጣም ደስ የሚሉት ያስቃል። እንኳን ለኔ ለሰው ራሱ ያስቃል። ኦፍ ኮርስ ለመጀመሪያ ጊዜ ለሚያቸው ሰው በጣም ነው የሚያስቁት። ቪዲዮ እንደ ፖስት መጀመሪያ ኮሜንት ነው የምታየው። ፋሚሊ ምን ይላሉ ኮሜንቶቹ ነው ቤተሰቦች በጣም ነው የሚያስቃቸው። እውነት በጣም ነው የሚያስቃቸው። ይገርማቸዋል እነሱ ራሱ ያ በጣም ፕራውድ ያደርጋሉ አይደል? ኦፍ ኮርስ yes አዎ it's amazing ያ ባይሆንሽ ደክሞን ነበር ቤት ስንጎበኝ ምናምን በጣም ብዙ ነገር ነው ያየነው ከጧት ጀምሮና በኮሜንቶችሽ ፈታ ብለናል፣ ተዝናንተናል። ቴንክ ዩ ሶ ማች ለነበረን ጊዜ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ቆንጆ ጊዜ ነበር። አመሰግናለሁ በጣም። እንግዲህ ቤቱን የኔም አልቆ ያንቺ ሱቅም አልቆ ደግሞ ሲመረቅ ጎረቤት ስንሆን ሲመረቅ ተመልካቾችን እንጋብዛችኋለን። ሁላችሁም ትመጣላችሁ፣ ታዩታላችሁ። ከፈለጋችሁ ደግሞ ጎረቤት ከኛ ጋር ብትሆኑ ደስ ይለናል። እናመሰግናለን ለነበረን ጊዜ። በነገራችን ላይ የገና ስጦታ አለብሽ ነበር? አዎ አለን። ምንድነው? የት አለ? የገና ስጦታችን እንግዲህ 10% ቅናሽ ነው። የአብስራ አዲሱንና ማራኪ ወግን ብሎ ለመጣ በስማ በንግድ ሱቆቻችን ብቻ ሱቆች ላይ አይደለ? ቤቶቹ ላይ ማራኪ ወግን ብላችሁ ከመጣችሁ ደግሞ በልዩ ሁኔታ ነው የምትስተናገዱት። አሁኑኑ በዚህ ቁጥር ደውሉላቸው፣ የቤት ባለቤት እናደርግልዎታለን። ዴሞ ሪል ስቴት ቅንጦት ይገባዎታል።
በ7 ወራት ውስጥ ግንባታው 95% የደረሰው የቦሌ መድኃኔዓለም ሳይታችን ሙሉ የመኖሪያ ቤቶችና የንግድ ሱቆችን ከነካርታቸው ለእርሶ ለማስረከብ እየጠበቁት ነው። በቦሌ አደይ አበባ ሳይታችን ደግሞ በ10 ወራት ውስጥ ገንብተን ውስን ቤቶችና የንግድ ሱቆችን አሰናድተናል። በደራው ሾላ ገበያ የተከበበው ሳይታችን በ15% ቅድመ ክፍያ ብቻ ማግኘት ይችላሉ። ቦሌ አትላስ ቅንጡ ቤቶችን ለሽያጭ አዘጋጅቷል። ለሚወዱት ሰው ከዚህ በላይ ስጦታ የለም። ለእርስዎም ልዩ ስጦታ አለ። በአራቱ ሳይቶቻችን ላይ ልዩ የበዓል ቅናሽ አዘጋጅተን እንጠብቃለን።